በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 28 በዚች ቀን ጻድቅ ንጉሥ ቆስጠንጢኖስ አረፈ። የዚህ ቅዱስ የአባቱ ስም ቁንስጣ የእናቱም ስም እሌኒ ነው። ቁንስጣም በራንጥያ ለሚባል አገር ንጉሥ ነው። መክስሚያኖስም በሮሜ በአንጾኪያና በግብፅ ላይ ነግሶ ነበር። ይህ ቁንስጣ አረማዊ ነበር፣ ግን በጎ ሥራ ያለው እውነትን የሚወድ በልቦናውም ይቅርታንና ርኅራኄን የተመላ ክፋት የሌለበት ነው። ወደ ሮሃ ከተማ በሄደ ጊዜ እሌኒን አይተው ሚስት ልትሆኑ አገባት። እርሷም ክርስቲያናዊት ናት። ንጉሥ ቆስጠንጢኖስንም ጸንሳ ወለደችው። ስሙንም ቆስጠንጢኖስ ብላ ጠራችው። ይህም ዥንጉርጉር ማለት ነው። ከዚህም በኋላ ንጉሥ ቁንስጣ እሌኒን በዚያው ትቷት ወደ ብራንጥያ ከተማ ተመለሰ። እርሷም ልጇን እያሳደገች በዚያው ኖረች። የክርስትና ትምህርት አስተማረችው። ይቅርታንና ርኅራኄን በክርስቲያን ወገኖች ላይ እንዲያደርግ በልቡናው ትዘራበት ነበር። እርሷ ክርስቲያን ስትሆን የክርስትና ጥምቀትን ታጠምቀው ዘንድ አልደፈረችም። መንፈሳዊ እውቀትን ሁሉ በማስተማር አሳደገችው። ዳግመኛም ለመንግሥት ልጆች የሚገባውንም ሁሉ ከዚያም በኋላ ወደ አባቱ ሰደደችው። አባቱን ባየው ጊዜ ደስ ተሰኘበት። እውቀትን የተመላውን ፈረስ በመጋለብ ብርቱና የጸና ሆኖ አግኝቶታልና በበታቹም መስፍን አድርጎ ሹሞ በመንግሥቱ ሥራ ላይ ሁሉ ሥልጣን ሰጠው። ከ2 ዓመትም በኋላ አባቱ አረፈ። ቆስጠንጢኖስም መንግሥቱን ሁሉ ተረከበ። የቀና ፍርድንም የሚፈርድ ሆነ። ከእርሱ በፊት የነበሩ ነገሥታት የጫኑባቸውን ጽኑ አገዛዝ ከሰዎች ላይ አስወገደ። አሕዛብም ሁሉ ታዘዙለት፣ ወደዱትም። የአገዛዙ ቅንነትና የፍርዱ ትክክለኛነት በአገሮች ሁሉ እስኪሰማ ተገዙለት። የሮሜ ሰዎች ታላላቆች መልእክትን ወደ እርሱ ላኩ፣ ከከሃዲ መክሲሚያኖስ ጽኑ አገዛዝ እንዲያድናቸው እየለመኑ፣ እርሱ አሰቃይቷቸው ነበርና። መልእክታቸውንም ባነበበ ጊዜ ስለደረሰባቸው መከራ እጅግ አዘነ። ያድናቸውም ዘንድ ምን እንደሚያደርግ በአደባባይ ተቀምጦ እያሰበ ሲያዝን፣ እነሆ ከቀኑ በ6 ሰዓት በቀትር ጊዜ ኅብሩ እንደ ከዋክብት የሆነ መስቀል ታየው። በላዩም በዮናኒ ቋንቋ ኒኮስጣጣን የሚል ጽሑፍ አለ። ትርጓሜውም በዚህ ጠላትን ድል ታደርጋለህ ማለት ነው። የመስቀሉን ብርሃን የፀሐይን ብርሃን ተሸፍነው ባየ ጊዜ አደነቀ። በላዩ ስለተጻፈውም አስቦ ለጭፍሮቹ አለቆችና ለመንግሥቱ ታላላቅ ባለሥልጣኖች አሳያቸው። እነርሱም ቢሆኑ ይህ መስቀል ስለምን እንደተገለጠ አላወቁም። በዚያችም ሌሊት የእግዚአብሔር መልአክ ለቆስጠንጢኖስ በራእይ ተገልጦ እንዲህ አለው፣ በቀኑ እኩሌታ በቀትር ባየኸው በዚያ መስቀል አምሳል ለአንተ ምልክት አድርግ፣ በእርሱም ጠላትህን ድል ታደርጋለህ አለው። ከእንቅልፉም በነቃ ጊዜ ልቡ ጸና። የወርቅ መስቀልም አሰርተው በነገሰበት ዘውድ ላይ ያደረገው። መኳንንቱንና ወታደሮቹን ጭፍሮቹን ሁሉ መስቀል ሰርተው በጦር መሳሪያቸው ላይ ያደርጉ ዘንድ አዘዛቸው። እነርሱም እንዳዘዛቸው አደረጉ። ይህም የሆነው በበራንጥያ በነገሰ በ7ኛ ዓመቱ ነው። የሮሜን ሰዎች ከስቃያቸው ሊያድናቸው ሠራዊቱን ሰብስቦ ተነስቶ ወጣ። መክሲሚያኖስም ሰምቶ በታላቅ ወንዝ ላይ ታላቅ ድልድይ ሰርቶ ወደ ቆስጠንጢኖስም ተሻግሮ ከእርሱ ጋር ተዋጋ። የመስቀሉን ምልክት ቀድሞ በታየ ጊዜ የመክሲሚያኖስ ሠራዊት ድል ይሆኑ ነበር። የቆስጠንጢኖስም ሠራዊት ከመክሲሚያኖስ ሠራዊት ብዙ ሰው ገደሉ። የቀረቱም ሸሽተው ሲሄዱ ከመክሲሚያኖስ ጋር ሊሻገሩና ወደ ሮሜ ሊገቡ ድልድይ ላይ ወጡ። ድልድዩም ፈርሶ ፈርዖን ከሠራዊቱ ጋር እንደሰጠመ እንዲሁ መክሲሚያኖስም ከሠራዊቱ ጋር ሰጠመ። ቆስጠንጢኖስም ወደ ሮሜ ከተማ ሲገባ የሮሜ ሰዎች ከካህናት ጋር መብራቶች ይዘው በዕንቁ የተሸለሙ አክሊሎችን ደፍተው እምቢልታ እየነፉ ተቀበሉት። የተማሩ ሊቃውንትንም የከበረ መስቀልን ሲያመሰግኑት የሀገራችን መዳኛ ይሉት ነበር። ለከበረ መስቀልም 7 ቀን በዓል አደረጉ። ቆስጠንጢኖስም ዳግመኛ በሮሜ ነገሰ። ከሃዲዎች የሆኑ መክሲሚያኖስና ዲዮቅልጥያኖስ ስለ ክብር ባለቤት ስለ ጌታችን ኢየሱስ ክርስቶስ ሃይማኖት ያሰሯቸውን እስረኞች ሁሉንም ፈቷቸው። ደግሞ የጣዖታት ቤቶች ይዘጉ፣ አብያተ ክርስቲያናት ይከፈቱ ብሎ አዋጅ አስነገረ። ዳግመኛም ክርስቲያኖችን እንዲያከብሯቸው እንጂ እንዳያዋርዷቸው የጣዖታቱንም ገንዘብና ምድራቸውን ለካህናት እንዲሰጧቸው አዘዘ። ክርስቲያኖች ባለሙያን ላይ እንዲሾሙ አደረገ። ዳግመኛም አባቶቻችን ሐዋርያት እንዳዘዙ ማንም ሰው በሰሙነ ሕማማት ሥራ እንዲሠራ አዘዘ። በነገሰ በ11 ዓመት በሮሜ ሊቀ ጳጳሳት በሶል ጴጥሮስ እጅ ክርስትና ጥምቀትን ተጠመቀ። ሠራዊቱም ሁሉ ይህን የከበረ መስቀል ከገለጠለት በኋላ በ4 ዓመት ነው። ከዚህም በኋላ በእርሱ እርዳታና ድል ያገኘበትን የሚያድን ስለሆነ ስለ ጌታችን መስቀል ትመረምር ዘንድ እናቱን እሌኒን ወደ ኢየሩሳሌም ላካት። እርሷም አመፀኞች አይሁድ ቀብረው ከደፈኑት ቦታ ወጣችው። በዘመኑ ሃይማኖታቸው የቀና
318 ጳጳሳት አንድነት ስብሰባ በኒቅያ ስለ አርዮስ ተደረገ። ለክርስቲያኖች መመሪያ በበጎ አሰራር ክርስቲያናዊት ስርዓት ተሰራች። ከዚህም በኋላ በበራንጢያ ታላቅ ከተማ ሊሰራ አሰበ። እንዳሰበውም ታላቅ ከተማ ሰርቶ በስሙ ቁስጥንጥንያ ብሎ ጠራት። በስሟም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም በአጊያና በሶፊያም ታላቅ ቤተ ክርስቲያን ሠራ። መንፈሳዊ በሆነ በመልካም ጌጥ ሁሉ አስጌጣት። በውስጧ ከሐዋርያት የብዙዎቹን አጽም ከሰማዕታትና ከቅዱሳን ጻድቃን ሥጋቸውን ስለሚሰበስብ ክብር ባለቤት ጌታችንን ደስ አሰኝቶ መልካም ተጋድሎውን ከፈጸመ በኋላ በኒቆምዲያ ከተማ ጥቂት ታሞ አረፈ። ገንዘውም በወርቅ ሳጥን አድርገው ተሸክመው ወደ ቁስጥንጥንያ ያደረሱት። የጳጳሳት አለቆችና ካህናቱ ከሁሉ ሕዝብ ጋር ወጥተው ተቀበሉት። በብዙ ጸሎት በመዘመርና በማህሌት በምስጋና ወደ ከበሩ ሐዋርያት ቤተ መቅደስ አስገብተው በክብር አኖሩት። በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ዘአቅረብኩ ማኅሌተ አዘክርየ አእላፈ ተጸምዱ ከዘልፈ ለእለ አነብብ ተወከፍ ዘንዴትየ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ኩፈ እምላቡ ቡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስካረገ ልሂቆኑ ሕፃን ለተጻፎ ትርታስ ለዘጻፎ ዘይደርስ ለዘአንበቦ ለዘተርጎሞ በልሳነ ሐዲስ ወለዘሰማ ቃሉ በዝምነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይ ስውረ ይማረነ ኢየሱስ ክርስቶስ ስውረ ይማረነ ኢየሱስ ክርስቶስ ስውረ ይማረነ ኢየሱስ ክርስቶስ። አቤቱ አምላካችን ቅዱስ እግዚአብሔር ስንክሳር ካነበብናቸው ከቅዱሳኖቹ ረድኤት በረከት ይከፍለን ዘንድ ቅዱስ ፈቃድ ይሆንልን። ወስብሐት ለእግዚአብሔር።